በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት ሰላም ለእናንተ ይሁን። ሰኞ ከሌሊቱ 11 ሰዓት ስለ ጌታችን ስለ ኢየሱስ ክርስቶስ ሕማምና መከራ የሚነበበው ግብረ ሕማም ይህ ነው። አሁን የምናነበው የማቴዎስን ወንጌል ነው። በመጀመሪያ ዲያቆኑ መዝሙር 17 ቁጥር 48 ላይ በዜማ የሚሰብከው ምስባክ እንዲህ ይላል። ዘይባልሃኒ እምጸላእትየ እምንሰዋን ወዘያልኤለኒ የመለቆሙ ላዕሌየ እምብእሲ ገፋኢ ባልሃኒ። ትርጉሙ ጥፋት ከሚያገኛቸው የሞት ሞት የዘላለም ፍርድ ከሚያገኛቸው ከጠላቶቼ የሚያድነኝ እግዚአብሔር ነው ማለት ነው። በጠላትነት ከተነሱብኝ፣ ክፉ ነገር ከመከሩብኝ፣ በክፋት ከተሰበሰቡብኝ ከክፎች ሰዎች ምክር ከፍ ከፍ የሚያደርገኝ እግዚአብሔር ነው። ከነገረ ሰሪዎች፣ ከገፊዎች፣ ከግፈኞች፣ ከክፉ ሰዎች አድነኝ እያለ ዲያቆኑ ይህንን ይጸልያል። ምእመናንም ዲያቆኑን ተከትለው እንዲሁ አብረው ይጸልያሉ። ቀጥሎ ካህኑ የማቴዎስ ወንጌል ምዕራፍ 17 ቁጥር 19 እስከ 22 ያለውን እንዲህ እያለ ያነባል። ወእምዝ ቀሪቦሙ አርዳይሁ እንተ ባቲሆሙ ይቤልዎ ለእግዚ ኢየሱስ በእንተ ምንት ንሕነ ሰእነ አውጽኦቶ። ከዚህ በኋላ የጌታችን የኢየሱስ ክርስቶስ ደቀ መዛሙርት ሐዋርያት ብቻቸውን በሆኑ ጊዜ ወደ ጌታችን ወደ ኢየሱስ ክርስቶስ ቀርበው እንዲህ አሉት፣ ይህን ሰይጣን እኛ ልናስወጣው ያልቻልንበት ምክንያቱ ምንድን ነው? አሉት። ወይቤሎሙ ኢየሱስ በእንተ ሕጸተ ሃይማኖትክሙ። ጌታችን ኢየሱስ ክርስቶስም እንዲህ አላቸው፣ ስለ ሃይማኖታችሁ ማነስ ነው። ሃይማኖታችሁ እንጂ ፍጹም ባይሆን ነው። የሃይማኖት ሕጸጽ ስላለባችሁ ነው አላቸው። የሉቃስ ወንጌል ምዕራፍ 17 ቁጥር 16 ላይም እንዲህ ሲል እናገኘዋል። ይህን ቃል አማን አማን እብለክሙ እመብክሙ ሃይማኖት መጠነ ህጠተ ሰናፔ አለ። መጠነ ህጠተ ሰናፔ ማለት ሰናፔ የሚላ ሰናፍጭ ነች። ህጠት ቅንጣት ነች። የሰናፍጭ ቅንጣት የምታህል ሃይማኖት እንጂ ቢኖራችሁ ይቻላችኋል አለ። ሰናፍጭ ፍጽምት ናት፣ ምንም ምልክት የለባትም። ሃይማኖትም እንዲሁ ፍጽምት ናትና ፍጹም ሃይማኖት ቢኖራችሁ እንጂ ይሳካላችሁ ነበር። ሃይማኖት ስለሌላችሁ ነው ይህንን ሰይጣን ልታስወጡ ያልቻላችሁት አላቸው። ሃይማኖት እንጂ ቢኖራችሁ አለ። ወትብልዎ ለዝንቱ ደብር ፍልስ እምዝየ ሀበ ከሃ ወይፈልስ። ይህንን ተራራ ከዚህ ተነቅለ ወዳ ሂድ ብትሉት ይሆንላቸዋል። ይሄ ሊሆን የሚችለው ሃይማኖት ላላቸው ሰዎች ነው አለ። ዋልዎ ዘይሳነክሙ። ሃይማኖት ካላችሁ ከቶ ልታደርጉት ያሰባችሁት ሁሉ ይሆንላችኋል። ተሰኗችሁ የሚቀር ነገር የለም አለ። ይህም ደግሞ ተሰኗችሁ የሚቀር ነገር እንዳለ እውነት እላችኋለሁ፣ እውነት እነግራችኋለሁ አለ። ይህም ታሪክ በጌታችን በኢየሱስ ክርስቶስም ጊዜ ተደርጓል የሚሉም አሉ። ግን በአብርሃም ሶርያዊ ጊዜ የተደረገ ታሪክ ነው። የሶርያ ሊቀ ጳጳስ አብርሃም አንድ አይሁዳዊ ወዳጅ ነበረው። ያ አይሁዳዊ የአብርሃም ወዳጅና አብርሃም ደግሞ ከተንባላት ንጉሥ ጋር ወዳጆች ነበሩ። የተንባላትን ንጉሥ ሊጠይቁ በሚሄዱበት ጊዜ ከተንባላት ንጉሥ ፊት አብርሃም ሶርያዊና ያ አይሁዳዊ ይከራከሩ ነበረ። የሚከራከሩትም ስለ ሃይማኖት ነው። በክርክር ጊዜ ግን ያ አይሁዳዊ ምላሽ እያጣ አፉ ይያዝ ነበረ። አብርሃም ግን
ያንን አይሁዳዊ ድል ይነሳው ነበረ። ከዕለታት አንድ ቀን ያ አይሁዳዊ ሰው ግን ወደ ተንባላት ንጉሥ ብቻውን ሂዶ በአብርሃም ላይ ነገር ሠራ። ነገሩም እንዲህ ነው። እነዚህ ክርስቲያኖች እኮ ሃይማኖታቸው ደካማ ነው አለ። ታዲያ ሃይማኖታቸው ደካማ ከሆነ ስትከራከሩ ለምን ትረታለህ? መልስ ያሳጣሃልሳ አለው። በዚህ ጊዜ ያ አይሁዳዊ እንዲህ አለ፣ እነሱ እንጂ ለዚህማ አንዲት ምልክት አለቻቸው። ያቺ ምልክታቸው እንጂል የምትባል መጽሐፍ ነች አለው። እንጂል የምትባል መጽሐፍ ስላለቻቸው ነው አለ። እንጂል ማለት ወንጌል ማለት ነው በእነሱ ቋንቋ። በእኛ ቋንቋ ወንጌል ነው፣ በእነሱ ቋንቋ እንጂል ነው። እንጂል የምትባል መጽሐፍ ስላለቻቸው ነው እንጂ ለእመ ብክሙ ትላለች። ሃይማኖት የሰናፍጭ ቅንጣት የምታህል ሃይማኖት ቢኖራችሁ ይህንን ማድረግ ይቻላችኋል ትላለች። ያችን ይዘው ነው እንጂ አለ። አይሆንላቸውም። አሁን ለእመ ብክሙ ሃይማኖት ካላችሁ ይህን ተራራ ከዚህ ፈልሰህ ወዲያ ሂድ ብትሉት ይሆንላችኋል የሚለውን ነገር አድርጉ ብትላቸው አይሳካላቸውም አለ። ያን ጊዜ ንጉሡ አንድ ቀን አብርሃም ሶርያዊንና ያንን አይሁዳዊ ሰው ለአንድነት ሊጠይቁት በሄዱበት ጊዜ ነገሩ ትዝ አለውና አብርሃም ሶርያዊን እንዲህ አለው፣ አባቴ ሆይ አለው፣ እንጂል የምትል መጽሐፍ አለቻችሁን? አለው። አብርሃምም አዎን አለው። ለእመ ብክሙ ሃይማኖት ቢኖራችሁ ይህንን ተራራ ከዚህ ፈልሰህ ወዲያ ሂድ ብትሉት ይሆንላችኋል ትላለችን? አለው። አብርሃምም አዎን አለው። በዚያን ጊዜ በል እንግዳስ እንዲህማ ከሆነ ስንት ክርስቲያኖች አሉ? የዚህ ሁሉ ክርስቲያን ሃይማኖት እንደ ተራራ ሊያክል አይችልም። ስለዚህ አሁንም አድርግና አሳየኝ አለው። በዚህ ጊዜ አብርሃም ሶርያዊ ንጉሡን ቀን ስጠኝ፣ ጊዜ ስጠኝ አለው። ንጉሡም 3 ቀን ሰጥቻለሁ፣ እስከ 3 ቀን ድረስ ይህንን አድርገህ አሳየኝ አለው። በዚያን ጊዜ አብርሃም ሶርያዊ ከንጉሡ ቤት ወጥቶ ወደ ቤተ እግዚአብሔሩ ሄደና ከእመቤታችን ከድንግል ማርያም ስዕል በግንባሩ ተደፍቶ እመቤታችንን ተማጸናት። እመቤታችንም እንዲህ አይነት ታላቅ ተአምር ለማድረግ ላንተ አይሰጥም፣ ላንተ አይደረግልም አለችው። አብርሃም ሶርያዊም ንጉሡ ይህን ነገር አድርገህ አሳየኝ ብሎታልና የግድ ተማጸናት እመቤታችንን። እመቤታችንም ይሄ ለአንተ ሊደረግልህ ስለማይችል አንድ አይና የሆነ ተርታ ሰው መስሎ የሚታይ ሰው ስምዖን አለ። እርሱ እንጨት ጠርቦ ገበያ ሲሸጥ ታገኘዋለህና ገበያ ሂደህ ለእሱ ንገረው፣ እሱ ያደርግልሃል አላችው። ነገር ግን እኔ እንደላኩህ ካልነገርከው በስተቀር እሺ አይልህም አለችው። አብርሃም ሶርያዊም ከእመቤታችን ይህንን ትእዛዝ ተቀብሎ ገበያ ሲወጣ ስምዖንን አገኘው። ድግር ጠርቦ ሲሸጥ አገኘው። እየፈራ ቀረብ ብሎ ከኋላው ነካ አደረገው። ስምዖንም እንዲህ አለው፣ ምን ነው ድሃ በሀገር አይኖርምን? ምን አድርግ ነው የምትለኝ? አለ። ክብሬን አወቀብኝ ብሎ ነው እንግዲህ። በዚህ ጊዜ አብርሃም ሶርያዊ እኔ ወደ አንተ የመጣሁት እመቤታችን ልካይ ነው እንጂ እኔማ በምን አውቄ ወደ አንተ መጣለሁኝ? ይህንን ነገር ማድረግ እንደምትችል ለአንተ እንደሚደረግልህ እመቤታችን ስላመለከተችኝና ለአንተ ነገር ተብዬ ነው አለው። ያን ጊዜ ስምዖንም እመቤታችንማ ከላከች ምን አደርጋለሁ አለና እሺ አለው። አሁንም ሂድና ከተራራ ወደ አሕዛብን ከተራራ ወዲህ ምእመናንን ሰብስበህ ልብሰ ተክህኖ ለብሰ ጠብቀኝ። ያን ጊዜ እኔ ሕዝቡ ሳያዩኝ እመጣለሁ። አንተም ግን ይህንን ነገር እኔ እንደማደርገው ለሕዝቡ እንዳትናገር፣ እኔን ለሕዝቡ እንዳትገልጠኝ አለ።
ለሕዝቡ ከማልታይበት ቦታ ሁኜ ለአንተ ደግሞ ከምታይበት ቦታ ሁኜ እኔ የምሠራውን ሥራ እያየ አንተ ትሠራለህ። አንተ ደግሞ ከሕዝቡ ፊት ለፊት ሁነህ እኔን እያየህ ስትሠራ ሕዝቡም አንተን እያዩ አንተ የምትሠራውን ሥራ ይሠራሉ አለው። እኔ 41 ጊዜ ኪርያላይሶን ሳደርስ አንተም እኔን እያየህ 41 ጊዜ ኪርያላይሶን ስታደርስ ሕዝቡም አንተን እያዩ 41 ጊዜ ኪርያላይሶን ያድርሱ አለው። ያን ጊዜ እኔ ስሰግድ አይተህ አንተ ትሰግዳለህ፣ ሕዝቡም ደግሞ አንተ ስትሰግድ እንዲሰግዱ ንገራቸው አለው። ያን ጊዜ ስንሰግድ ያ ተራራ ሰግደን ስንነሳ ተራራው ከተተከለበት ይነሳል። አሁንም ወደ መሬት ስንሰግድ ተራራው ተመልሶ ወደ መሬት ይወርዳል። አሁንም ስንነሳ ተራራው ይነሳል። አሁንም ስንሰግድ ተራራው ወደ ምድር ይሰግዳል። በሦስተኛው ተራራው ተነቅሎ ይሄዳል አለው። እንዲህ አድርገው 41 ጊዜ ኪርያላይሶን አድርሰው እንደጨረሱ በሦስተኛው ተራራው ከተተከለበት ተነቅሎ ሄደ። በአራተኛው ያለ ጊዜውና ያለ ሰዓቱ እየመጣ ሀገርን የሚያጠፋ ሰውን የሚያጠፋ ንብረትን የሚያወድም ኃይለኛ ውሃ ነበርና ያንን ውሃ እንዲጋርድላቸው ግድብ ሆኖ እንዲኖር ያ ውሃ ዳግመኛ ሀገር እንዳያጠፋ አዘዘውና ያንን ውሃ ሂዶ ጋርዶላቸዋል። እንግዲህ ያንን ውሃ ሂዶ ጋርዶላቸዋል። ወዝንቱ ዘመድ እየወፅ ዘንበለ በጾሙ በጸሎት። እንግዲህ ይሄ ተራራ የተባለው ዲያብሎስ ነው። ዲያብሎስ ካልጾሙ ካልጸለዩ በስተቀር ከሰው አይወጣም አለ። ይሄ ደካማ ባሪያችሁ ካልጾማችሁና ካልጸለያችሁ በቀር ሰይጣንን አታወጡትም። ስለዚህ ሰይጣንን ከእናንተ ለማራቅ በፍጹም ፍቅር በፍጹም ሃይማኖት ሆናችሁ በጾምና በጸሎት ስትወሰኑ ያን ጊዜ ሰይጣን ከእናንተ ይርቃል ይወጣላችኋል አለ። ወዘመድ ፍጥረትኒ መሶ ለአሳተያ እንዲል ይህ የፍጥረት ወገን የሚሆን ሰይጣን ካልጾሙ ካልጸለዩ በስተቀር ከሰዎች አይወጣም። ወእንዘያን ሶስቱ ውስተ ገሊላ ወይቤሎሙ እግዚእ ኢየሱስ አለው ለወልደ እጓለ እመሕያው ያግብእዎ ውስተ ደሰብ። የማቴዎስ ወንጌል ምዕራፍ 20 ቁጥር 18፣ የማርቆስ ወንጌል ምዕራፍ 9 ቁጥር 30፣ የሉቃስ ወንጌል ምዕራፍ 9 ቁጥር 44 ላይ ይህንን ከዚያ ጋር ማነጻጸር ነው። ተራ ቁጥር 21 ጌታ በገሊላ ሲመላለስ የሰውን ልጅ ያስይዙት ዘንድ አይሁድ ይመክሩበታል፣ መክረውበታል፣ ያስይዙታል፣ በዕፀ መስቀል ላይ ሰቅለው ይገሉታል አላቸው። ወይ ቀትልዎ እኔ እሞታለሁ፣ ነገር ግን ወአመሳልስት ዕለት እትነሣ፣ በሦስተኛው ቀን ግን ከሙታን ተለይቼ እነሳለሁ፣ ሞትን በሞቴ ድል ነስቼ እነሳለሁ አላቸው። ወተከዙ ጥቀ አርዳኢሁ ሰሚዖሙ ዘንተ። ያን ጊዜ ደቀ መዛሙርቱ ይህንን ሰምተው ፈጽመው አዘኑ። በአስርቱ ሰኞ ከሌሊቱ በ11 ሰዓት ከወንጌል በኋላ የሚነበብ ይህ ነው። ተራ ቁጥር 1 አጽምዑ ሀበ መስተሳህል ወሰናይ በዓለ ሂሩት ወምሕረት ይሴብሕ ጸሎተ ወያከብሩ ጾመ እስመ እሙንቱ መሰረተ ትሩፋት። ወደ ይቅር ባይ ወደ ቸርነትና ርኅራኄ ባለቤት ወደ ጌታ ወደ ኢየሱስ ክርስቶስ አድምጡ። ጸሎትን ጾምን ፈጽሞ አክብረዋልና አለ። እነርሱ የቱርፋት ሁሉ መሰረት ናቸው። እነዚህም የቱርፋት ሁሉ መሰረት የተባሉ ጾም፣ ጸሎት፣ ፍቅር፣ ሃይማኖት፣ የዋሃት ናቸው። ተራ ቁጥር 12 ወተስእልዎ አርዳኢሁ ወይቤልዎ በእንተ ምንት ዘኢክህልነ ከመ ናውጽኦ ለሰይጣን። ደቀ መዛሙርቱም ስለምን ሰይጣንን ማውጣት ተሳነን ብለው ጌታችን ኢየሱስ ክርስቶስን ጠየቁት። ታሪኩ አሁን እንደሰማችሁት ነው።
ተራ ቁጥር 3 ወውእቱ ይቤሎሙ በእንተ ሕጸተ ሃይማኖትክሙ አበየ ሰይጣን ከመ ይጻእ። ጌታችን ኢየሱስ ክርስቶስም እንዲህ አላቸው፣ ስለ ሃይማኖታችሁ ጉድለት፣ ስለ ሃይማኖታችሁ ማነስ ነው ሰይጣን መውጣትን እምቢ አላችሁ። ሰይጣን ሊወጣ እምቢ አላችሁ። እምነታችሁ ደካማ እንደሆነ ተመልክቶ ነው። ለእናንተ ሃይማኖት ካላችሁ ይህንን ተራራ ከዚህ ተነቅለህ ፈልሰህ ሂድ ብትሉት ይሆንላችኋል አላቸው። ወትብልዎ ለዝንቱ ደብር ፍልስም ዘየ ወበይዚያ ፍጡነ ይሰምዕ እምኔክሙ ወኢያጽበክሙ ምንተኒ። ተነቀል ብትሉት ወዲያው ፈጥኖ ይታዘዝላችኋል፣ ምንም የሚሳናችሁ ነገር የለም አለ። እስመ ተራ ቁጥር 5 እስመ ኩሉ ይትካል ለምእመናን፣ ለሚያምኑ ሁሉ ነገር ይቻላል። እምነት ላላቸው ሰዎች ሁሉ ነገር ይፈጸምላቸዋል። ሁሉን ማድረግ ይቻላቸዋልና አላቸው። ተራ ቁጥር 6 ወናጥሪ ለነ ተስፋ አብየ ወሃይማኖተ ዘበአማን ዘእንበለ ኑፋቄ ወንትቀሃው ውስተ ፍቅር ዘልዕልት ላዕለ ኩሉ እስመ ፍቅር ያስተአምን በኩሉ። እንግዲህ ለእኛ ያለመጠራጠር ሃይማኖትን ተስፋን ገንዘብ እናድርግ። ከሁሉ በላይ የሆነች ፍቅርን ለመያዝ እንፎካከር፣ እንወዳደር። ፍቅር በሁሉ ዘንድ ያስተማምናልና አለ። ተራ ቁጥር 7 ወናዝልፍ ጸሎተ ወናፍቅር ጾመ ከመ ይስመጦ ተስፋሆሙ። ጾም ጸሎትን እናዘውትር፣ ጾምን እንውደድ። በሃይማኖትና በፍቅር የሚገኘውን ተስፋ እንቀበል ዘንድ ፍቅር፣ ተስፋ፣ አንድነት ይኑረን አለ። ክርስቶስ መድኃኒነ መጻ ወሐመ ወበሕማማቲሁ አድኀነነ። ክርስቶስ መድኃኒታችን ሰው ሆኖ መጥቶ መከራ ተቀበለ፣ በመከራውም እኛን አዳነን። እርሱም በሞቱ ሞትን ድል ነስቶ እኛንም ወደ ቀደመ ክብራችን መለሰን። ይህንን ላደረገ መከራችንን ተቀብሎ እኛን ወደ ቀደመ ክብራችን ለመለሰን ለአምላካችን ለልዑል እግዚአብሔር ክብር ምስጋና ይግባው አለ። ከዚህ ቀጥሎ ካህኑ ጸልዩ በእንተ ጽናዛቲ የሚለውን ያነባል። ምእመናንም በመሃል አቤቱ ይቅር በለን፣ አቤቱ ይቅር በለን እያሉ ይጸልዩ። ስለ ጸልዩ በእንተ ጽናዛቲ መካን ወኩሎን መካናት እንተ አበዊነ ቅዱሳን። ስለዚች ቦታ መጽናት በቅዱሳን አባቶች ስም ስለሚጠሩትም ቦታዎችና ገዳማት ሁሉ በውስጣቸውም ስለሚኖሩ ሽማግሎች በጠቅላላውም ስለዚህ ዓለም መጠበቅ ጌታ ከክፉ ሁሉ ይጠብቃቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። ካህኑ በዚህች ቦታ በሌሎችም ቦታዎች ስለሚገኙ በነፍስና በሥጋ ስለታመሙ አባቶቻችንና ወንድሞቻችን ጌታ ለእኛም ለእነሱም ሕይወቱን የጤንነቱን ሰጥቶ በጎ ነገርን ያደርግልን ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። ካህኑ በባሕር፣ በየብስ፣ በወንዝ፣ በሸለቆ በሌላውም መንገድ ሁሉ ስለሚጓዙ አባቶቻችንና ወንድሞቻችን ጌታ በቀና መንገድ መርቶ በሰላም ወደ ሀገራቸው በደስታ በጤና ወደ መኖራቸው ይመልሳቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። ካህኑ በእርሻ ላይ ስለሚገኝ ፍሬ፣ ስለ ዛፎችና ስለ ወይኖች፣ በዓለም ውስጥም ፍሬን ስለምታፈራ ዛፍ ሁሉ ጌታ ባርኮ አብዝቶ ከጥፋትም ጠብቆ ለፍጻሜ ፍሬ ያደርሳቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። ካህኑ አምላካችን ጌታችን ኢየሱስ ክርስቶስ በገዢዎችና በፈራጆች ሁሉ ፊት ይቅርታንና ምሕረትን
እንዲሰጠን ልቡናቸውንም ሁሉ ሁልጊዜ በቸርነት እንዲያራራልን ኃጢአታችንንም ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። ካህኑ ስለ ሀገራችን ስለ ኢትዮጵያ ስለ አስተዳዳሪዎቿና በጠረፎቿ ጠላትን በመከላከል ስለሚገኙ ሰራዊት ሁሉ ጌታ በሰላም ይጠብቅልን ዘንድ በዓለሙ ሁሉ ስላሉ አብያተ ክርስቲያናትም መልካም ነገርን ያስቡ ዘንድ ኃጢአታችንንም ሁሉ ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። ካህኑ በክርስቶስ አምነው ከዚህ በፊት ስለሞቱ አባቶቻችንና ወንድሞቻችን እነርሱም የተቀደሱ አባቶቻችን ሊቃነ ጳጳሳትና አባቶቻችን ጳጳሳት፣ አባቶቻችን የኤጲስቆጶሳት፣ አባቶቻችን ቆሞሳት፣ አባቶቻችን ቀሳውስት፣ ወንድሞቻችን ዲያቆናት፣ አባቶቻችን መነኮሳት፣ ወንድሞቻችንም ሕዝባውያን፣ ሌሎችም ከክርስቶስ ወገን በሞት ያረፉትን ሁሉ ጌታ ዕረፍተ ነፍስን ይሰጣቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ ይበል። ምእመናኑም አቤቱ ይቅር በለን ይበሉ። ካህኑ የክርስቲያን እምነት ላልተፈጸመላቸው ወገኖቻችን ጌታ ይባርካቸው ዘንድ እስከ መጨረሻይቱ ምቅታ ድረስ በቀናች ሃይማኖት ያጸናቸው ዘንድ የእኛንም ኃጢአት ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። ካህኑ ሐዋርያት ስለሰበሰቧትና ስላስተማሯት ስላጸኗትም ስለ አንዲት ቤተ ክርስቲያን ሰላም፣ ስለ ሕዝቡም ሁሉ ሰላም መዳንና ስለ ቦታ ሁሉ መጠበቅ የእኛንም ኃጢአት ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። ንዑድ ክቡር ስለሚሆን ስለ አባታችን ስለ አባ ማትያስ የኢትዮጵያ ፓትርያርክ የጳጳሳቱ አለቃ ስለ አባቶቻችን የጳጳሳት አለቆች ኤጲስቆጶሳት ስለ ንዑድ ክቡር ሊቀ ጳጳሳት ሕይወትና አኗኗር ሰፊ ዘመናትን ረዥም ዓመታትን ሰጥቶ በመንበረ ስብከታቸው እያንዳንዳቸውን በሰላም ያጸናቸው ዘንድ የእኛንም ኃጢአት ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። ካህኑ ስለ አንድነታችን የቀናች ሃይማኖት ስላለቻቸው ሕዝበ ክርስቲያን አንድነት ስለ ሕዝበ አንድነት ጌታ ይጠብቃቸውና በሰላም ያስፈጽማቸው ዘንድ የእኛንም ኃጢአት ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። ካህኑ ለከበረች ቤተ ክርስቲያን መባን ከሰውና ከእንስሳ ስለሚያቀርቡ ሰዎች ጌታ ይባርካቸው ዘንድ በሥራቸውም እንዲጸኑ ይረዳቸው ዘንድ የእኛንም ኃጢአት ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። ካህኑ ምእመናንን በየስፍራቸው ሁሉ በቸርነት ስለሚያስቡና ለበጎ ነገር ስለሚደክሙ የቀና ሃይማኖት ስላላቸው ሰዎች ሁሉ ጌታ ይባርካቸው ዘንድ ዋጋቸውንም ይሰጣቸው ዘንድ ይቅርታን ያደርግላቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። ካህኑ ለቁርባን የሚሆን ስንዴውን፣ ዕጣኑን፣ ዘቢቡን፣ ዘይቱን፣ መብራቱን፣ የሚነበቡትን መጻሕፍትን፣ ሌላውንም የቤተ መቅደስ ዕቃ ሁሉ በመስጠት ስለሚያስቡ ሰዎች በመንግሥተ ሰማያት የበለጠ ዋጋ ይሰጣቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። ካህኑ ስማቸውን በየአንዳንዳቸው እንጠራ ዘንድ ስለ አዘዙን ለየቤተ ክርስቲያን ሊቃውንትና ታላላቆች አባቶቻችን ጌታችን ኢየሱስ ክርስቶስ ይባርካቸው ዘንድ ያከብራቸውም ዘንድ በባለሥልጣናትና በሹማምንትም ፊት በፈራጆችም አደባባይ ፍቅርን መወደድን ያድላቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። ካህኑ በደዌ ሥጋ በደዌ ነፍስ ለደከሙና ለተቸገሩ ለባልቴቷም አባት እናት ለሞቱባቸውም ለድሆች ልጆችና ለተጨነቁ ሰዎች እርሻ ላረሱ ዘርም ለዘሩ ለሚሸጡ ለሚገዙ ለተጨነቀችውም ሰውነት
ማንኛቸውም ቦታ ሁሉ ጌታ ራርቶ ይቅር ይላቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። ካህኑ በግዞት በምርኮ ተይዘው ለተጨነቁ አገር ለቀው ለተሰደዱ በአጋንንት ሸክላም ለተያዙ ሰዎች ጌታ ከግዞት ከምርኮኝነት ያወጣቸው ዘንድ ይቅርታውንም ሰጥቶ እነርሱንም እኛንም ያድነን ዘንድ ኃጢአታችንንም ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። ካህኑ ለነፍሳቸው ይቅርታን እየፈለጉ ክቡር በሆነ በዚህ ስፍራ ስለተሰበሰቡት ምእመናን ሁሉ የእውነተኛ አምላካችን የጌታችን የኢየሱስ ክርስቶስ ይቅርታ ፈጥኖ ይደረግላቸው ዘንድ በእኛም የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። ካህኑ በዚህ ዓመት ስለ ዝናብ መዝነብ፣ ስለ ባሕርና ስለ ወንዞች መሙላት እውነተኛ አምላካችን ክርስቶስ ይባርካቸው ዘንድ በረከቱን ሰጥቶ እስከ ልካቸው ድረስ ይሞላቸው ዘንድ የምድርንም ልምላሜውን ሰጥቶ ደስ ያሰኛት ዘንድ ሥጋዊውን ደማዊውን ሁሉ በረድኤት ያጸና ዘንድ ለእንስሳትም ሁሉ ድኅነትን ሲሰጥ ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። ካህኑ በጸሎታችን እናስባቸው ዘንድ አስቡን አትርሱን ያሉትን ስላሉት ሰዎች እግዚአብሔር በበጎ ያስባቸው ዘንድ በየጊዜውም ሁሉ ይቅር ይላቸው ዘንድ የእኛንም ኃጢአታችንን ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። ካህኑ ይችን ሳምንት ጌታ በበጎ ይፈጽማት ዘንድ ከእኛም የጠላትን መፈታተን ያርቅልን ዘንድ ሰውነታችንንም ያድነንልን ዘንድ ይቅርም ይለን ዘንድ ኃጢአታችንንም ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። ካህኑ ጌታችን አምላካችን ኢየሱስ ክርስቶስ ራርቶ ይቅር ይለን ዘንድ ልመናችንን ተቀብሎ ይህችን ሳምንት በሰላምና በደህና በሰላም ያስፈጽመን ዘንድ የትንሣኤውንም ብርሃን በፍጹም ደስታ ያሳየን ዘንድ ኃጢአታችንንም ያስተሰርይልን ዘንድ ጸልዩ ይበል። ምእመናንም አቤቱ ይቅር በለን ይበሉ። አሁንም ካህኑ እግዚኦ መሐረነ 41 ጊዜ ሕዝቡን ያሰኛቸው 41 ጊዜ እግዚኦ መሐረነ ክርስቶስ እንዲሉ ይዘዝ። ቀጥሎም 41 ጊዜ ኪርያላይሶን እንዲሉ ያስብላቸው። ኪርያላይሶን የሚለው እንደተለመደው ነው። አልፎ አልፎ አስገብተነዋል። አንዳንድ ቦታ ላይ ስለተለመደ እዚህ ላይ አልፈነዋል። ይቆየን። አሁን ካሁን በኋላ የምንሄደው ሰኞ ጠዋት 1 ሰዓት ላይ የሚነበበውን ግብረ ሕማም ነው የምንመለከተው። የእግዚአብሔር ልጆች ወደ እናንተ እየመጣ ያለው ግብረ ሕማም ነው። ግብረ ሕማም ደግሞ ሁሉ ሰው አይመለከተውም፣ አይገለገልበትም ከጊዜ ከስራ ሁኔታ የተነሳ ማለት ነውና እንግዲህ ከዓመት እስከ ዓመት እንድንጸልየው ዓመትም ሲመጣ በያለንበት ሆነን የቀኑን እያወጣን እንድንሰማ እንድንገለገል በዚህ በፋሪክ ሚዲያ እየተላለፈ ነውና እናንተም ደግሞ ለሰዎች ሸር፣ ኮፒ፣ ላይክ እያደረጋችሁ አስተላልፉ። በዚህ ለእግዚአብሔር ሰው እንድናተርፍበት በእግዚአብሔር ስም አሳስባችኋለሁ። ይቆየን።